አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያረጋችሁ ቤተሰብ እንሁን እላችኋለሁ ማሮቼ። የደወል ምልክቷን በማጥቆር ማለት ነው። ቤተሰብ እንሁን። ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። አብረን እንደግ የኔ ማሮች የኔ ውዶች እወዳችኋለሁ። እና ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ ማለት ነው። በክፍል 5 ክፍል 5 በዝርዝር አስተማረው። ቀኑ ጁምአ ነው። አደም በጣም ታሟል። ልጆቹ የሚያደርጉት ጠፍቶባቸዋል። በዚህ መሃል አደም ለልጆቹ የጀነት ፍራፍሬ እንዲያመጡለት አዘዛቸው። እነሱ የጀነት ፍራፍሬ የት ይሆን? ምን አይነት ይሆን? የሚያውቁት ነገር የለም። ብቻ ሰብስብ ብለው ፍለጋ ወጡ። በፍለጋ ላይ ሳሉ መላእክትም ሰብሰብ ብለው ከፈን፣ የሬሳ ሽቶ፣ መቆፈሪያ፣ አካፋ ምናምን ይዘው ሲያልፉ ተገጣጠሙ። ከዚያም መላእክቶቹም ለአደም ልጆች የት ነው የምትሄዱት አሏቸው። ልጆቹም አባታችን ታሟል፣ የጀነት ፍራፍሬ ስላሰኘው ልንፈልግለት እየሄድን ነው አሏቸው። መላእክቶቹም አባታችሁ ሞቷል ብለው ልጆቹን ይዘው መለሷቸው። ለአደም መሞት በአጥናፍ ዓለም ያሉ ፍጥረታት ነበር ያለቀሱት። ምድርና ሰማያትም ሳይቀሩ መላእክትም የአደምን የቀብር ስነ ስርዓት ለመፈጸም ሲመጡ እናታችን ሀዋ አለቀሰች። ከዚያም መላእክት የአደምን አስክሬን ወሰዱትና አጥበው ከፍነው ሽቶ ቀብተው ባዘጋጁለት ቀብር ውስጥ ልጆቹ እያዩ አስገብተው አፈር መለሱበት። ከዚያም መላእክቶች እናንተ የአደም ልጆች ሆይ ይህ ከአሁን በኋላ ሙታኖቻችሁን የምትቀብሩበት ስነ ስርዓት ነው ብለዋቸው ሄዱ። አደምም ከሞተ በኋላ ሀዋም ከ1 አመት በኋላ ባለቤቷን ተከተለችው። ከዚህ በኋላ ዱንያ መስመሯን ይዛ የአደምን ልጆች ችግር ልታስተምራቸው ነው። አደምና ሀዋ ከሞቱ በኋላ የአደም ልጆች ኃላፊነት ሙሉ በሙሉ ሼፍ ላይ ሆነ። ሼፍ በጥሩ ሁኔታ የአደምን ልጆች ካስተዳደራቸው በኋላ የሱም የሞት ጽዋ መቅመሻው ጊዜ ደረሰና ለልጁ አኑሽ ኑዛዜውን ተናዘዘ። ነፍሱን ለፈጣሪው አስረከበ። የሼፍ ልጅ አኑሽም በጥሩ ሁኔታ ኃላፊነቱን ከተወጣ በኋላ እሱም ከዱንያ መሰናበቻ ጊዜው ይደርስና እሱም ለልጁ ቀይኑን ኃላፊነቱን አስረክቦ ዱንያን ተሰናበታት። አሁን የአደም ልጆች እየተበራከቱ መጥተዋል። ቀይኑንም ከባድ ኃላፊነቱንም ተሸክሞ ከቆየ በኋላ ለልጁ መህላኤል መሪነቱን አስረክቦ አያቶቹ የቀመሱትን ጽዋ ቀመሰ። አሁን ተራው የመህላኤል ነበር። መህላኤል በጣም ጀግና ነበር። ወንዳወንድነት ይታይበት ነበር። ለመጀመሪያ ጊዜ ዛፍ የቆረጠው እሱ ነበር። ትላልቅ ህንጻዎችን
በእንጨት በመገንባት ምርጥ ከተማም መስርቷል። የባቢሎን ከተማ አቅሳን የቆረቆረውም መህላኢል ነበር። መህላኢል ከአመፀኛ የጂን ነጋዴዎች ጋር ከፍተኛ ጦርነት በመክፈት እልህ አስጨራሽ ፍልሚያ ካደረገ በኋላ ከምድር አባሯቸው ወደ ባህር ዳርቻና ወደ ተለያዩ ደሴቶች በታትኗቸዋል። በጣም የሚያምር ዘውድ ነበረው። ንግግሩም ማራኪ ነበር። ንግስናውም ለ40 ዓመታት ያክል ከከረመ በኋላ ነፍሱን ለፈጣሪው አስረከበ። መህላኢል ከሞተ በኋላ ልጁ ያርድ የአባቱን ዙፋን ያዘ። እሱም ለተወሰነ ጊዜ አስተዳደረና ቦታውን ለልጁ ካኑህ ወይም ኢድሪስ አለይሂ ሰላም አስረክቦ የሞት ዓለም መንደር ተቀላቀለ። እና ታሪኩን በዚህ ጨርሻለሁኝ። የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። የምታረጉልኝም ደግሞ በጣም ነው የማመሰግነው። አላህ ይስጥልኝ የኔ ውዶች የምታበረታቱኝ እና የኔ ማሮች ላይክ፣ ሼር፣ ሰብስክራይብ እንዳይረሳ እላችኋለሁኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።